ነፃ ፈቃድ የለውም። አንድ ትሬደር እና አንድ የኮኬን ሱሰኛ ተመሳሳይ የሱስ ውስጥ ነው ያሉት። ኃላፊነት ይጎለናል። ቱቢዮንስታውን ማንም ሰው እንዲወደኝ እንዲጠላኝ ምናምን አይደለም እንደዚህ አይነት ሀሳቦችን ማነሳው። እንደዚህ አይቢ ቢዝነስ ቢልድ የሚያደርጉ ሰዎች በአጠቃላይ ችግር አለባቸው። 2 ዓመት ከምናምን ትሬድ አድርገው ኦልሞስት 50 ሳንቲም እስካሁን ኮሚሽን ያገኛል። ብዙ ሰው የሚመስለው የካፒታል እጥረት በቃ እሱ እንዳህ እንዳደረገው ካፒታል ቢያገኝ በትሬዲንግ ኢንዱስትሪው ላይ የሆነ ተጽዕኖ እንደሚፈጥር ምናምን አለ የሚያወራ። እውነታው ግን ከዚህ ይራቃ። ይሄ አይቢ ምናምን ሲባል ሲሰሙ አይቢን ልክ እንደ ስርቆት፣ አይቢን ልክ የሆነ እንደ ማታለል፣ እንደ ማጭበርበር፣ እስካም እንደማድረግ ምናምን የሚቆጥሩ በጣም ብዙ ሰዎች አሉ። ብሮከሮች እና ከብሮከሮች ጋር የሚሰሩ ትሬደሮች እናንተ ትሬደሮች እንድትከስሩ ነው የሚፈልጉት። ሰላም ውድ ያኩሉ ቻናል ቤተሰቦቼ፣ ዛሬ ይህንን ጉዳይ ለማጥራት ከትሬዲንግ ኢንሳይት ሞላ ጋር እዚህ ስቱዲዮ ተገናኝተናል። ዛሬ ከአይቢ ጋር የተገናኘ ከሪፈራል ሊንክ ጋር ከብሮከር ጋር የተገናኙ ነገሮችን ለማጥራት ዛሬ እንግዳ ይዤላችሁ መጥቻለሁ። ራስን እስቲ ያስተዋውቅልን። እሺ፣ ቴንክ ዩ አብሬሎይ። እኔ ሞላ እባላለሁ። የትሬዲንግ ሳይት ኮሚኒቲ ፋውንደር እና እንዲሁም ደግሞ ሊደር ማለት ነው። ኦኬ፣ እንኳን ደህና መጣ ወደ ስቱዲዮአችን። ዛሬም እንደተነጋገርነው ስለ ሪፈራል ሊንክ ወይም ደግሞ አይቢ እና ከብሮከሮች ጋር የተገናኙ ነገሮችን ለኦዲየንሶቻችን፣ ለጀማሪ ትሬደሮች፣ ኢቭን ትሬደሮችም ትክክለኛ ረጅም ጊዜ ትሬድ የሚያደርጉ ሰዎችም የሚምታታባቸው ጉዳይ ነው ብዬ አስባለሁ። ይህን ነገር ዛሬ ለማጥራት እዚህ ተገናኝተናል። Are you ready? በሚገባ በደንብ እናወራበታለን እና ሰዎች በደንብ ሀሳቡ ጥርት ብሎ ማለት የሆነ ሚስ አንደርስታንድ የተደረገ ነገር አለ ብዬ ስለማስብ አንደኛ በትሬደሮች ወይም ደግሞ የአይቢ ቢዝነስ ቢልደሮች በኩል ማለት ነው ጀስት ማኒፑሌሽን አለ ማለት ለሚያገኙት ጥቅም ተገቢ የሆነ ሰርቪስ አለመስጠት ብዙ ጊዜ የምታዘበው ነገር አለ። ከትሬደሮች ሳይድ ደግሞ ምንድነው ይሄ ነገር በትክክል ማለት ከኛ እየተቆረጠ ወይም ደግሞ እኛ ሉዝ እያደረግን እነሱ እየተጠቀሙ ነው የሚል አይነት የተዛባ ምልከታ ስላለ ይሄን በሚገባ በደንብ እናጠራለን ብዬ ተስፋ አደርጋለሁ ዛሬ። በጣም አሪፍ። ያው ብዙ ጊዜ አይቢ ቼንጅ አድርጉ፣ አይቢ ወደዚህ አድርጉ ምናምን ስለሚባል የሆነች እዛች ጋር ሆነ አንደርስታንድ ማትደረግ ነገር አለች። ለምንድን ነው እነዛ ትሬደሮች ያን ነገር ማስቀየር የሚፈልጉት ምናምን የሚለው ነገር ዲቴል እናወራበታለን። ብዙ ጊዜ ሶሻል ሚዲያ ላይ አይቢ ወይም ደግሞ አፊሊየት ሬጂስተር የሚያስደርጉን ሰዎች እንድንከስር ስንከስር ከኪሳራችን ላይ ነው እነሱ የሚጠቀሙት ብለው ያስባሉ እና ይሄ ሀሳብ እውነት ነው? ሀሳቡ ሙሉ በሙሉ ስህተት ነው ማለት ብሮከሮችም ትሬደሮችም አንድ ሰው በእነሱ በብሮከሮቹ ለምሳሌ እኔ አሁን ብሮከር ላይ አካውንት ብከፍትና እዛ ብሮከር ላይ ዛሬውኑ ብከስር ማለት ነው ብሮከሩ ዋን ታይም ኮሚሽን ብቻ ነው ያገኘው ማለት ብሮከሩ የሚጠቀመው ስፕሪድ ነው። ለምሳሌ አሁን ቀለል ባለ አማርኛ ለማስረዳት ያክል ኢትዮጵያ ውስጥ የተለያዩ ባንኮች አሉ አይደለ? ባንኮች ዶላር የመሸጫ ዋጋ የመግዣ ዋጋ አላቸው። የተለያዩ ሀገራትን ገንዘብ የሚገዙበትና የሚሸጡበት ምን አላቸው ሬት አላቸው አይደለ? ስለዚህ በሚገዙበትና በሚሸጡበት መካከል ያለችው ዲፈረንስ ነች ስፕሪድ የምትባለው። ኮሚሽን የሚያገኙት ብሮከሮች የሚጠቀሙት እሱ ነው። ስለዚህ እኔ ዛሬ ብሮከሩ ላይ አካውንት ከፍቼ ሳይን አፕ አድርጌ የሆነ ገንዘብ ዲፖዚት አድርጌ ብላውት ባደርግ ያችን ዛሬ የከፈትኳትን ትሬድ ኮሚሽን ብቻ ነው የሚያገኙት ማለት ነው። ስለዚህ ብሮከሮች ምንድነው ረጅም ጊዜ አብራቸው እንድትቆይ ነው የሚፈልጉት። ሶ ይሄን የአይቢ ኦፖርቹኒቲ ለትሬደሮች ያመጡት ደግሞ ትሬደሮች ያላቸውን ዕውቀት ተጠቅመው ሌሎች ሰዎችን ሰፖርት እንዲያደርጉ እንዲያበቁላቸው ነው። ያ ማለት ትርፋማ ሆነው ለረጅም ጊዜ አብራቸው እንዲዘልቁ ነው የሚፈልጉት። ለምን አንድ ቀን ብላውት አድርጌ ከዚህ በኋላ ብሮከሩ ላይ ትሬድ ማላረግ ከሆነ ለብሮከሩ በጣም ትልቅ ኪሳራ ነው። ስለዚህ ብሮከሮቹ አይቢ ቢዝነስ ቢልድ ለሚያደርጉ ፓርትነሮች ኮሚሽን የሚከፍሉበት ትልቁ ሪዝናቸው ምንድነው? ትሬደሩ ለረጅም ጊዜ ከነሱ ጋር አብሮ እንዲቆይላቸው ያደርጋሉ፣ ሰፖርት ያደርጓቸዋል። ከትሬዲንግ ሳይኮሎጂ አንፃር፣ ከሪስክ ማኔጅመንት አንፃር፣ ከቴክኒካል ዋይዝ ኤቭሪ ትሬዲንግ ኮምፖነንት ላይ የተሻለ ዕውቀት ያላቸው ሰዎች አይቢ ቢዝነስ ቢልደር ሆነው ከነሱ ጋር አብሮ እንዲሰሯቸው ይፈልጋሉ ማለት ነው። ነገር ግን ትሬደሮቹ ኮንቲኒው እንዲያደርጉ ማለት ነው። ከዛ ውጭ አንተ መረዳት ያለብህ ነገር ምንድነው? ከብሮከሩ ቀጥታ አካውንት መክፈት ትችላለህ። ሌላው ደግሞ አይቢ ቢዝነስ ቢልደር ከሆነ ሰው ጋር አፍሌት ማድረግ ትችላለህ። በሱ ስር ሬጂስተር ማድረግ ትችላለህ።
በሱ ስር ሬጂስተር አደረክም ቀጥታ በብሮከሩ ሬጂስተር አድርገህ ትሬድ አደረክም ስፕሪድ ካንተ ከመግዣና በመሸጫው መካከል ያለው ስፕሪድ ግን ልዩነት የለውም። ስለዚህ ብሮከሩ እንዴት ነው ባንተ ምክንያት ሬጂስተር አድርገው ባንተ ስር ባሉ ሰዎች ምክንያት ከማገኘው ኮሚሽን ላይ በፐርሰንት አስብላለሁ። እነዛ ሰዎች ግን ትርፋማ ሆነው ለረጅም ጊዜ መቀጠል እንዲችሉ እርዳቸው፣ አግዛቸው ነው፣ ሰፖርት አድርጋቸው ነው። ጀስት ዝም ብለውም አይደለም የሚከፍሉት። በነገራችን ላይ ማለት ያለህን ፐርፎርማንስ ይታያል። የምትለቃቸውን የሶሻል ሚዲያ ኮንተንቶች በደንብ ይገመገማል፣ ኢቫሉዌት ይደረጋል። እና ምንድነው ያው ብዙ ጊዜ ትሬደሮች ኃላፊነታቸውን አይወጡም ቱ ቢ ኦነስት እውነት ለመናገር ማለት ነው። አሁን ከኛ ከትሬደሮች በኩል ወይም የአይቢ ቢዝነስ ቢልደር ብለን የምንጠራ ሰዎች ክፍተት አለብን። እኛ ብሮከሩ ከሚያገኘው ስፕሪድ ላይ ለሚከፍለን ኮሚሽኑ ራሱ የሚከፍለን ፐርፐዙ ለምንድን ነው? በአንተ ምክንያት ትሬድ እያደረጉ ያሉ በአንተ ስር ትሬድ እያደረጉ ያሉ ትሬደሮች ምን እንዲሆኑ ነው? እንዲበቁ ነው። ሞር አንተ ገንዘብ ከፍለው ይህን ሰርቪስ ማግኘት ይችላሉ። አንተ ይህን ሰርቪስ መሸጥ ትችላለህ። ስትራቴጂን ልሸጥ ትችላለህ፣ ኮርስ ልሸጥ ትችላለህ። ስለ ሪስክ ማኔጅመንት፣ ትሬዲንግ ሳይኮሎጂ ሜንቶር አድርገህ ገንዘብ ልታገኝ ትችላለህ። ስለዚህ ይህን ገንዘብ የምታገኝበትን ሰርቪስ በነፃ ለሰዎቹ እንድትሰጥ ነው ብሮከሮቹ ሞር የሚያበረታቱት። ለምን? ኮሚሽን ስለሚከፍሉ ብሮከሮቹ ማለት ነው። እዚህ ጋርም ስለምታገኝ እዚህ ጋር ስለምታገኝ አትሊስት ትሬደሮቹን ለመጥቀም ታስቦ ነው ይሄ ፕራይመሪ የመጣው ሀሳቡ በራሱ እንደዛ ነው። እና ትሬደሮቹ ኃላፊነታቸውን እየተወጡ አይደለም እምልህም ለዚህ ነው። እኔ አንተ በእኔ ስር ሳይን አፕ አድርገህ አንተ ትሬድ በማድረግህ ምክንያት ብሮከሩ ከሚወስድብህ ስፕሪድ ላይ ኮሚሽን እያሰበልኝ ከሆነ በተዘዋዋሪ ካንተ ጥቅም እያገኘሁ ነው ብዬ ማሰብ እችላለሁ። ምንም እንኳ ብሮከሩ ቢሆን ኮሚሽን የሚከፍለኝ ማለት ነው። አንተ ትሬድ ማድረግ ብታቆም እና ስፕሪድ ባያገኝ ብሮከሩ ለእኔ ኮሚሽን ሊከፍለኝ አይችልም። ከዛ ሰው የምታገኘው ነገር ይቆማል ማለት። ስለዚህ አንተ ትርፋማ ሆነህ እንድቀጥል ባደርግህና ብዙ ትራንዛክሽን ቢኖርህ ጥሩ ኮሚሽን ማግኘት እችላለሁ ማለት ነው። ነገር ግን አንተ ሉዝ ብታደርግ ብሎአውት ብታደርግና ትሬዱን ብታቆም እኔም ብሮከሩም አቆመ ማለት ነው። የምናገኘው ጥቅም የለም። አሁን ይሄ ስፕሪዱ በጣም እንደ ትልቅ ቢዝነስ የሚታይ ነገርም አይደለም እውነት ለመናገር። ግን ምንድነው አሁን እኛ ኢትዮጵያን እንደመሆናችን መጠን እዚህ ኢትዮጵያ ውስጥ እንደምንኖር ሰዎች ያው ይደግፋል። ቀላል አይደለም። አሁን የተረዳነው ነገር ብሮከሮች ትሬደሮች እንዲከስሩ ሳይሆን ሁሌ ዊን ቢያረጉ ነው የሚመቻቸው። ምክንያቱም ዊን ባረከ ቁጥር ሁሌ ትሬድ ታረጋለህ ማለት ነው። አንዴ ግን ብሎክ አደረክ በቃ ከዛ በኋላ ወይ ያንን ድጋሚ ዲፖዚት ልታረገው የምትፈልገውን ብር ማዘጋጀት አለብህ ወይም ደግሞ ወይ ነገር ለኔ አልሆነም ብለህ ትወጣለህ። የአይቢዎች ወይ አፊሊየተሮች ደግሞ ይሄ ነገር ሀፕን እንዳያረግ ትሬደሮችን ሰፖርት ማድረግ አለባቸው እና ኃላፊነት ይጎለናል። ቱ ቢ ኦነስት አሁን ማንም ሰው እንዲወደኝ እንዲጠላኝ ምናምን አይደለም እንደዚህ አይነት ሀሳቦችን ማነሳው። እንደዚህ አይቢ ቢዝነስ ቢልድ የሚያደርጉ ሰዎች በአጠቃላይ ችግር አለባቸው ማለት ይሄ ሾርት ተርም ይሄ ምንድነው የሚባለው መሰለ ኢንስታንት ግራቲፊኬሽን ላይ ነው ትኩረት የሚያደርጉት ማለት ይሄ ጊዜያዊ ገንዘብን ማለት ነው እንጂ ሎንግ ተርም ሰስቴኔብል የሆነ ቢዝነስ ቢልድ ማድረግ ላይ ትኩረት አያደርጉም። ያ ማለት ቀጣይነት ያለው ሰስቴኔብል የሆነ ቢዝነስ ቢልድ ማድረግ ምን ይጠይቃል? ኮንሲስተንሲ የሆነ ፐርፎርማንስ ይጠይቃል። ያ ማለት ሰዎችን በደንብ ሰፖርት ማድረግ አለብህ፣ ማብቃት አለብህ። እኔ አብሬሎን ዛሬ ላይ በደንብ ሰፖርት ባደረገውና ማወቅ መረዳት ያለበትን ነገር እንዲረዳ ባደርገው ያ ማለት ከዚህ በኋላ ትሬደር ሆኖ ነው የሚቀጥለው። በቢሊዮን የሚቆጠር ትራንዛክሽን ሊያደርግ ይችላል ማለት ነው። ያ ማለት ትልቁን ገቤን አስቤ ዛሬን ሳይሆን ዛሬ በጣም የሞተ ነገር ልታገኝ ትችላለህ። ስለዚህ ዛሬ ባልሆነ መንገድ አካውንት ብሎአውት ሲያደርጉ ታገኛለህ እኮ። ግን የአካውንት ብሎአውት ሲያደርጉ የምታገኘው ነገር በጣም የሞተ ነገር ነው። ለምሳሌ አሁን አንዳንድ እንደው ዳታ አውጥቼ ባሳይህ 2 ዓመት ከምናምን ትሬድ አድርገው ኦልሞስት 50 ሳንቲም እስካሁን ኮሚሽን ያገኘበት ሰው አለ። 2 ዓመት ከምናምን 1 ዓመት እንደገና ደግሞ አንዳንድ ጊዜ መጥተው በአንድ ቀን ያልሆነ ገንዘብ ዲፖዚት አድርገው ብሎአውት አድርገውት በ10 በ20 በ30 የሚቆጠር ዶላር ልታገኝ ትችላለህ። ይሄ ግን አይጠቅምህም። ያው ማለት ከብዛት ነው። ስለዚህ አሁን እዚህ ጋር ምንድነው የአይቢውን ቢዝነስ ስናነሳው ሞር እንደ ቢዝነስ ነው የሚታየው። ሙሉ በሙሉ ቢዝነስ ነው፣ ትልቅ ቢዝነስ ነው። ነገር ግን ቢዝነስ የሚሆነው ምንድነው ትሬደሮችን በትክክል ሰፖርት ማድረግ ስትችል ነው። ስለዚህ ብሮከሮችም ያው ክፍተት ይኖርባቸዋል በዚህ በኩል
ማለት ይሄ አይቢ ቢዝነስ ፓርትነር የሆኑ ሰዎች እንደው ምን ያክል ትሬደሮችን ሰፖርት እያደረጉ ነው እያገዟቸው ነው የሚለውን እንደው ክሮስ ቼክ የሚደረግበት መንገድ ቢኖር መልካም ነው ብዬ አስባለሁ። ሌላኛው ደግሞ አንዳንድ ብሮከሮች ስፕሪዳቸው በጣም ሰፊ የሆነና አፊሊየት ለመጡላቸው ወይ ለአይቢ ፓርትነሮቻቸው ለመክፈል ነው ይባላል እና ይህንስ እንዴት ታየዋለህ? ማለት አሁን ይሄ ምንድነው መሰለህ አብሬሎ እዚህ ጥርት አድርገህ መረዳት ያለብህ ነገር ፕራክቲካሊ አንተ ቴስት ማድረግ ይጠበቅብሃል። ያ ማለት ቀጥታ ብሮከሩ ላይ አካውንት ክሬት በማድረግ ወይም ሳይን አፕ በማድረግ ትሬድ ከፍተህ መዝጋት አለብህ ያን ልዩነቱን ለማየት። ሌላው ደግሞ በአይቢ ፓርትነሮች በኩል አካውንት ክሬት አድርገህ በሱ በኩል ያለውን ደግሞ ስፕሪድ ልዩነት አለ የለውም የሚለውን ማረጋገጥ ይጠበቅብሃል። እኔ ፐርሰናሊ አረጋግጫለሁ። ቻሌንጅ የሚያደርግም ሰው ካለ በሩን ከፍቻለሁ ማለት ነው። ስለዚህ ምንም አይነት ልዩነት የለውም። አንዳንድ ብሮከሮች ስፕሪድ ካሰፉ ብሮከሮችን ከብሮከር ማወዳደር ነው የሚጠበቅባቸው ሰዎች የትኛው ብሮከር ሞር የተሻለ ስፕሪድ አለው የሚለውን ማለት ነው። ያ ብዙ ጊዜ እንደምታውቀው ስፕሪድ አንዳንድ ጊዜ ኤስኤል ይነካባል፣ አንዳንድ ጊዜ ሳያስገባ ደግሞ ይሄዳል። ወደ ኤስኤል ሲሆን ቀድሞ ይነካባል፣ መግባት ያለበት ቦታ ደግሞ ሳያስገባ ይቀራል ማለት ነው የስፕሪድ ችግር። ስለዚህ ያው እንደ ትሬደርነት እንደዚህ አይነት ነገሮች እንዴት መፍታት እንዳለብህ የቴክኒካል እውቀት የሚጠይቅ ነገር ስለሆነ ሞር ቴክኒካሉን አንደርስታንድ ማድረግ ነው። ከረንት ትሬዱን በምከፍትበት ሰዓት ያለውን የስፕሪድ ሁኔታ አንደርስታንድ ማድረግ ማስተካከል ያለብን ነገር ማስተካከል ነው እንጂ ይሄ በብሮከሮቹ ሳይን አፕ አደረክ በአይቢ ቢዝነስ ቢልደሮች በኩል ሂደህ አካውንት ከፈትክ ሊኖር የሚችለው የስፕሪድ መጠን አይለያይም። ብሮከር ከብሮከር ግን ይለያያል። እስቲ ይህን እንደውም እንደ ቻሌንጅ እንስጣችሁና ያለ አይቢ የሆነ አንድ አካውንት ክሬት አድርጉ። ከዛ ደግሞ በአይቢ ደግሞ የሆነ ሰው አይቢ አካውንት ክሬት አድርጋችሁ የስፕሪድ ልዩነት አለ ብላችሁ የምታስቡ ከሆነ አንድ አይነት ትሬድ አንድ አይነት ኦፕን አንድ አይነት ክሎዝ ብታረጉ እዛ ጋር ያለው ልዩነት ካለው ኮሜንት ላይ መጣችሁ አሳውቁን። ያው እንከሳለን በሚገባ ካሳ ከፍላለን። አይሻልም? ይሻላል። በሶሻል ሚዲያ ላይ የምናየው በቲክቶክ ላይ ኢንስታግራም ላይ የምናየው ትሬዲንግ እና እውነተኛው ትሬዲንግ ሰማይና ምድር ናቸው እና ብዙ ሰው ይሸወድባቸዋል በሚያየው ነገር ምናምንና እስኪ ስለዚህ ስምትለን ነገር። ያው ማለት ልክ ነው። ያው ማህበራዊ ሚዲያ ላይ የምንመለከታቸው ነገሮች በአጠቃላይ ፍላሽ ናቸው። ማለት ይሄ ጌት ሪች ኩዊክ ስኪም ነው ያላቸው። ማለት ይሄ ፋስት ካሽ እንደምታገኝ ምናምን አድርገው ነው የሚያሳዩ። መራራው እውነት ግን ፋስት ካሽ ፋስት ክራሽ ነው። ያው ማለት ፈጣን ገንዘብ አገኛለሁ ብለህ ካሰብክና ያልሆነ ገንዘብ መጀመሪያ ላይ ሪስክ የምታረግ ከሆነ ያው ገንዘብን ታጣለህ። አንድ መራራ እውነት ብዬ ሁሌ የምናገረው ነገር ምንድነው? ማንኛውም ሰው ፈርስት ታይም ዲፖዚቱን ሉዝ ያደርጋል። ያም ደግሞ ጎበዝ ከሆነና ጋይድ እየተደረገ ወደ ማርኬቱ የሚመጣ ከሆነ ነው ፈርስት ታይም ዲፖዚቱ ላይ የሚቆሙ። ካልሆነ ግን በጣም ብዙ አካውንቶችን ብላውት ያደርጋል። እና ብላውት የሚያደርጉበትን ሪዝን በደንብ ስትመለከተው ምንድነው? የትሬዲንግን ሪያሊቲ አንደርስታንድ ካለማድረግ ነው። ፕሮፐር የሆነ ሪስክ ማኔጅመንት የላቸውም፣ የቴክኒካል ኤጅ የላቸውም፣ ሜንታል ኤጅ የላቸውም። በስነ ልቦናቸው ማለት ለዚህ ለትሬዲንግ ኢንዱስትሪው የሚመጥን አይነት ስነ ልቦና የላቸውም። እና እዚህ ጋር እንደው ማለት አንዳንዴ እውነቱን ተናግሮ ማለፍ ስለሚያስፈልግ እውነት ለመናገር ትሬዲንግ ላይ እኮ መምጣት የሌለባቸው ሰዎች አሉ፣ ኔቸር ማለት ነው። ስለዚህ ሰዎች ራሳቸውን ሰልፍ አዌርነስ ላይ ቢሰሩና ራሳቸውን በደንብ ቢረዱት ይሄ ማንነታቸው እዚህ ኢንዱስትሪ ላይ በትክክል ለውጥ ማምጣት የሚችል ማንነት አለ ወይ ማንነቱን ቢገመግመው በጣም መልካም ነው ያስባለው። ምናልባት ወደ ኋላ እንመጣበታለን እኛውን ሐሳብና ስለዚህ ማህበራዊ ሚዲያ ላይ የምናያቸው ነገሮች ዳርከን ሳይዱን አያሳዩም። ስለዚህ ለቅሷቸውን አያሳዩም። ቤት ዘግተው ብዙ ያሳለፏቸውን ሮሯቸውን ውጣ ወረዱን ምስቅልቅል ያለውን ያኛውን ነገር አያሳዩም። ያው የዘመነ ፊልተር ነው አይደል ሁሉ ነገር እና ማህበራዊ ሚዲያ ላይ የሚታየው ነገር በአጠቃላይ ፌክ የሆነ ነው። እንደገና ደግሞ ትክክለኛ ትሬደሮች ናቸው አይደሉም የሚለውን ነገር ለመለየት የኢሞሽናል ኢንተለጀንስ ይጠይቃል። ንቃተ ህሊና በደንብ የዳበረ መሆን አለበት። ሰዎችን ላይቭ ፐርፎርማንስ በደንብ ማየት ይጠበቅብሃል። በሚሰጡት ኮንተንት ምን ያክል ይሄ ምንድነው መሰለህ ይሄ ቫልዩ አድ ያደርግልኛል፣ ምን ያክል እንደው ያለው ነገር እውነታው ምን እስከምን ድረስ ነው ምናምን የሚለው ነገር መረዳት ያስፈልጋልና አካውንት ብሎ የሚባለው ነገር የሚመጣው አጠቃላይ ከሪስክ ማኔጅመንት ችግር ጋር ነው። አሁን የብዙ ሰው ችግር ሞስት አብዛኛው ኢትዮጵያን ትሬደሮች ችግር ምንድነው መሰለህ
የሆነ ፖዚሽን ትከፍታለህ፣ ኤስኤል አስቀምጣል፣ መጀመሪያ ወስናል። ለምሳሌ $5 ሊሆን ይችላል ኤስኤል ማለት ነው። ከዛም መጥቶ ስቶፕ ሎስን ሊነካብህ ሲል ትንሽ ዘቅ ታደርገዋለህ። አሁን እዚህ ይመለሳል እያልክ የሆነ መስመር ታሰምራለህ። አሁንም ደግሞ ትንሽ ዘቅ ታደርገዋለህ፣ ይጠጋዋል ምናምና። መጀመሪያ $5 ሪስክ ያደረገው ሰውዬ $500 አካውንቱን ብሎአውት አድርጎ ይወጣል ማለት ነው። ስቶፕ ሎስ በማሸሽ ማለት ነው። አሁን ይሄ ደግሞ ከምንድን ነው የመጣ ነው ምናምን የሚለው ነገር በደንብ ለማጥናት ስትሞክር አብዛኛው ሰው ሎዝ አቨርዥን አለበት ወይም ደግሞ ይሄ ኪሳራ ጥላቻ አለበት። በፍጹም መነካት አይፈልግም። እና እኛ ኢትዮጵያን በስነ ልቦናም ያው ጀግና ነው የሚያጫውተን እና ምንም ነገር መሸነፍ አንፈልግም፣ መነካት አንፈልግም። እና ማርኬቱ ላይ ስንመጣ የሆነ ዊን ሉዝ እንዳለ ለመረዳት ሞክረናል። ቲዮሬቲካሊ አንደርስታንድ አድርገናል። ፕራክቲካሊ ግን ይሄን አክሴፕት ማድረግ አንፈልግም። ኢቭን ትሬድ ከፍተን ያስቀመጥነውን ስቶፕ ሎስ የምንነካካበት ይሄን ሉዝ ማድረግን አክሴፕት አላደረግም፣ ውስጣችን አልተቀበለውም ማለት። ስለዚህ የኪሳራ ጥላቻችን በጣም ከመጠን በላይ ገንፍሎ ወጥቶብን መርዞን ምናምን እሷን ስቶፕ ሎስ ስናንቀሳቀስ በአንድ ትሬድ አካውንታችን ብሎ እናደርጋለን ማለት ነው። ልክ ነው። ስለዚህ ችግሩ ያለው ከምኑ ጋር ነው? ይሄ ማህበራዊ ሚዲያው የሚፈጥርብን ተጽዕኖ አለ እንደዚህ እንድናረግ ያደረገን። ኖ ሪስክ ኖ ፌራሪ ነው አይደል? ብዙ ጊዜ አባባሉ ራሱ በጣም which is ኪለር ነው አይደል? በጣም ገዳይ ነው ለኔ። ስለዚህ ማኔጅ የሚደረግ ሪስክ አድርገ ፌራሪ መጠበቅ እሱ ሁላችንም በትሬዲንግ ያለው እውነታ ምንድነው መሰለህ? ይሄ ላይፍ ታይም ቼንጅ ያመጣል እውነት ነው፣ ግን ረጅም ጊዜ ይፈልጋል። ማለት እንዲህ ባጭር ጊዜ ስኬታማ የምትሆንበት ኢንዳስትሪ አይደለም። ይሄ ኮንትሮባንዲስት ሜንታሊቲ ለሆኑ ሰዎች ቶታሊ አይሆንም ይሄ ሴክተር። ስለዚህ ጊዜ ለመክበር የሚያስቡ ሰዎች በፍጹም አይሆንም። ስለዚህ ሎንግ ተርም ማሰበህ ረጅም ርቀት መጓዝ አለብህና ግራጁዋሊ ነው በፕሮሰስ ነው የምታድገው ቀስ እያልክ ማለት ነው። ልክ አሁን ጂም ቤት ሄደህ ዛሬውኑ ዴድ ሊፍት 100-200 ኪሎ ግራም አታነሳም አይደለ? ለማንሳት ብትሞክር ምን እንደምትሆነው እና ጂም ቤትም ላይ ኤስኤል አለ። አሁን ምንድነው ጡንቻ እየጠነከረ ሲመጣ ያው የምታነሳቸውን ክብደቶች የምትሰራቸውን የስፖርት ጫናዎች ምንድነው እየጨመርክ ነው በጊዜ ትሬዲንግ ኢንዳስትሪውም ላይ ዛሬ ላይ $1 $2 $3 ሪስክ እያደረግ ስሜትህን ማለማመድ አለብህ። የሪስክ ማኔጅመንት እውቀትህን በዚሁ ልክ ማሳደግ አለብህ። ትሬድ እንዴት ማኔጅ ማድረግ እንዳለብህ አንደርስታንድ ማድረግ አለብህ። ፕላትፎርሞችን ስትጠቀም ዩዘር ፍሬንድ እየሆንክ መምጣት አለብህ። ሞር ብልጠት ላይ ትኩረት እያደረግህ ትመጣለህ እና ይሄ ደግሞ ክህሎት ነው፣ ስኪል ነው። ስኪል ደግሞ ኦቨርናይት ወይም ደግሞ የማህበራዊ ሚዲያ ላይ የሆኑ ቪዲዮዎችን አይተህ የምታመጣው ነገር አይደለም። ስሩ ኤክስፔሪየንስ የሚመጣ ነገር ነው ማለት ነው። እዚህ ጋር የሄጄ 90% የሚሆኑ ትሬደሮች ይከስራሉ። ስታቲስቲክሱ ማረጋግጦታል። ባለፈው እንደውም እያወራን የነበረው የሆነ ዳታ እየነገርከኝ ነበር። በነገራችን ላይ ብዙ ሪቴል ትሬደሮች ዊነር ናቸው፣ ቴክኒካሊ ዊነር ናቸው፣ ግን ፋይናንሻሊ ወደ ተረፉት ደግሞ ስትሄድ ዜር ሉዘር ናቸው። እና እስቲ ይህን ዳታ በደንብ አስረዳ። የሆነ አጭር የቲክቶክ ቪዲዮ ሰርቼበታለሁ በዚህ ዙሪያና ቻት ጂፒቲም ላይ ጉግልም ላይ እንደገና ደግሞ አንዳንድ የሪሰርች ፔፐሮችን ኮሌክት አድርጎ ማየት ይቻላል በዚህ ዙሪያና ኦልሞስት 15 ወር የፈጀ ጥናት ነው ይሄ ጥናትና 43 ሚሊዮን በላይ ትሬደሮች ናቸው ጥናቱ የተወሰደውና 43 ሚሊዮን በላይ የሚሆኑ ሪቴል ትሬደሮች ትሬድ ሲያደርጉ አጠቃላይ ከስትራቴጂ ዋይዝ ወይም ደግሞ ከፕሬዲክሽን ዋይዝ ስትመለከተው አቬሬጅ ወደ 61% አካባቢ ዊኒንግ ሬት አላቸው። 61% ዊኒንግ ሬት ኖሯቸው ግን 95% የሚሆኑት የ43 ሚሊዮን ትሬደሮች ሉዘር ናቸው። how you see ትንሽ ምንድነው ፓራዶክስ አለው ግራም ያጋባ ነገር አለው። እነዚህ ሰዎች ምንድነው ገስ ያደረጉ ከማርኬት ዳይሬክሽን ዋይዝ ልክ ናቸው አብዛኛውን ጊዜ ማለት ነው። ሉዚንግ ትሬዶቻቸውን ይታገሷቸዋል፣ ስቲል ይጠብቋቸዋል። አሁን ትንሽ እያሸሹ ማለት ነው። አሁን ይመለሳል እዚች ጋር የሆነ ኪሌብል ያሰምራሉ ቅድም እንዳልኩ ማለት ነው። እንደዚህ ያደረጉ ይዙታል። አቬሬጅ ዊን ያደረጓቸውን ትሬዶች አቬሬጅ ፒፓቸው ሲመለከቷቸው 43 ፒፕ አካባቢ ነው።
ሉዝ ሲያደርጉ ደግሞ ወደ 100 ፒፕ አካባቢ ነው አቬሬጅ ሉዛቸው ማለት ነው። ስለዚህ የነሱ አራር ሪስክ ሪዋርድ ሬሾቸው ለኔጌቲቭ ነው ማለት ነው። ለሉዙ ነው የሚሰራው ሪስክ ሪዋርድ ሬሾቸው። ዊንም ቢያደርጉ ስለዚህ $10 ፕሮፊት እያገኘ $20 ደግሞ ሉዝ ታደርጋለህ ማለት ነው። 60% ዊኒንግ ሬት አለ። ግን ዊን ስታደርግ $10 ነው ከማርኬቱ የምትወስደው። ሉዝ ስታደርግ ደግሞ $30 እና $40 ትሰጠዋለህ ማለት ነው። ገብገቤ ማለት ነገር አለ። በቃ ብሉ ሲሆንልህ ያንተ ነው ቲፒ ያስቀምጣል። ቲፒ እስኪነካ መታገስ ያቅተሃል። በቃ ማለት ትንሽ ለሄደች ሪቨርስ አይነት አረልጣ ምናምን ትወጣለህ። ግሪዲ ተንገበገባለህ ትወስዳለህ። ከዛ ግን ሉዝ ላይ ግን ሲጋሪቲ ስታርጉ ይመለሳል እያልክ ኢቨን አንዳንድ ሰው ስቶፕ ሎስ ራሱ ሊያነሳ ይችላል። የምን ችግር ይመስላል? አሁን ልክ አሁን ትሬዱ አጌንስት ካንተ እየሄደብህ ወደ ሉዚንግ ትሬድ እያመራብህ ግን ስቲል ትሬዱን አሁን ይመለሳል እያልክ ትጠብቀዋለህ። ሆፕ ትሬዲንግ ነው። ይሄ ሆፕ ትሬዲንግ ከምን ይመጣል? ያን ቴክኒካል ኤጅ የለህም ማርኬቱ ላይ። ያ ፕራይስ የትኛውን የፕራይስ ሌቭል ክሮስ ካደረገ የኔ ትሬድ አይዲያ ፌል አድርጓል የሚለውን አልተረዳም። ያ ፕራይስ የትኛውን ፖይንት ሲያልፍ ነው ያንተ ትሬድ አይዲያ ኦልሬዲ ፌል ያደረገው? you have to know። ስለዚህ ቴክኒካል ኤጅ ችግር ሲኖርብህ ትሬዱን አሁን ይመለሳል እያልክ ትጠብቃለህ ማለት ነው። በዚህ ምክንያት $5 ሪስክ አድርገህ የነበረውን $500 አካውንትን ብላውት አድርገህ ትወጣለህ ማለት ነው። ትሬዲንግ ለሁሉም ሰው ይሆናል ወይስ ይመርጣል ሰው? አይ ቅድም በትንሹ ለማንሳት ሞክሬ ነበር። ትሬዲንግ ለሁሉም ሰው ይሆናል። ትሬዲንግ ለሁሉም ሰው ይሆናል። ሁሉም ሰው ግን ለትሬዲንግ አይሆንም። ማንነት ይፈልጋል። ፓራዶክስ ተጋጭባ ምንድነው መሰለ? እዚህ ጋር ስሜቱን መግዛት ለማይችል ሰው፣ ህይወቱን በፕሪንሲፕል ለማይመራ ሰው፣ ደካማ ለሆነ ሰው አይሆንም ይሄ ስፔስ። በቃ ይሄ ስፔስ ለምን አይነት ሰዎች ነው የሚሆነው? ሞር ዲሲፕሊንድ ለሆኑ፣ ፕሪንሲፕልድ ለሆኑ ዩሲ ከባህሪ ጋር ይገናኛል። መግዛት ለሚችሉ ከግል ባህሪ ጋር ይገናኛል። ከግል ባህሪ ጋር ቶታሊ ትሬድ የምታደርገው እኮ ማርኬቱን አይደለም ከራስ ጋር። አሁን ብዙ ሰው ትሬድ የሚያደርገው ማርኬቱን ነው የሚመስለው። እዚህ ጋር አንተ የምታስበው ነገር አለ። የምታስበው the way you think the way you trade ነው። አየህ አንተ አሁን ማርኬቱ እዚህ ቦታ ይሄንን ነክቶ ይሄ ሰፕላይ አለ፣ ይሄ ዲማንድ አለ፣ ወይም የኦርደር ፍሎ ከፕሪሚየም ዲስካውንት ወይ ምናምን በተለይ እንደየ ስትራቴጂው ኤ ሼፕ ቪ ሼፕ ምናምን እያልክ ማለት ነው። እንደየ ስትራቴጂው እዚህ ጋር ሲመጣ እገዛለሁ ምናምን ብለህ ታስባለህ አይደል? ሐሳብህን ነው እኮ ሐሳብህን ነው ያሰብከውን ሐሳብህን ደግሞ መሬት ታወርደውና ትገዛዋለህ ማለት ነው። ስለዚህ ትሬድ እያደረክ ያለው ማርኬቱን አይደለም፣ አንተ ራስህን ነው ትሬድ የምታደርገው ማለት ነው። ሶ አንተ ትሬድ ተደርገህ የምር ገንዘብ ማምጣት የሚችል ማንነት አለ ወይ? ስለዚህ ማንነት በጣም ወሳኝነት አለው ማለት ነው። ካራክተር በጣም ወሳኝነት አለው ማለት ነው። ብዙ ሰው ደግሞ የማስመሰል ህይወት ላይ ነው ያለው። ራሱን ማሸነፍ አይችልም። the hardest thing ምንድነው? ወደ ኒውሮ ሳይንስ ምናምን ሄደን ሞር ዲቴል የሆኑ ሐሳቦችን ብናነሳ ትሬደር ነፃ ፍቃድ የለውም። አንድ ትሬደር እና አንድ የኮኬን ሱሰኛ ተመሳሳይ ኢየሱስ ውስጥ ነው ያሉት። ተመሳሳይ ኢየሱስ ሌቭል ላይ ነው ያሉት ማለት ነው። ለምሳሌ ኮኬን ሱሰኛው ኮኬን እጽ ያለበት ቦታ ወይም እንደዛ አይነት ኤንቫይሮንመንት ላይ ሲሆን ቶታሊ ይቀየራል አይደል? የሚያደርገውን ነገር አያውቅም አይደል? ያንን ነገር ካላገኘ በቃ ማለት ያልሆኑ ውሳኔዎችን ሊወስን ይችላል። ያልሆኑ ድርጊቶችን ሲያደርግ ልትመለከተው ይችላል። ትሬደሩም እንደዛ አይነት ሱስ ውስጥ ነው ያለው። ቻርት ላይ ሲሆን የሚያደርገውን ነገር አያውቅም። ልክ ከቻርቱ ሲወጣ ምን ሆኜ ነው ትሬድ የወሰድኩት? ምን ነክቶኝ ነው? ምንድን ያደረኩት? እንዴ ይሄን እኮ አላደርግም ብዬ ነበር፣ እንደዚህ ፕላኔን እከተላለሁ ብዬ ነበርኩ፣ ሪስክ ማኔጅ አደርጋለሁ ብዬ ነበርኩ፣ በቃ ፕላኔን በትክክል ፎሎ አደርጋለሁ ብዬ ነበርኩ ምናምን ሲሉ ይሰማቸዋል። እና ሱስ ውስጥ ነው ያለ ነው ማለት ነው። ትሬዲንግ ሱስ ነው። ከዚህ በፊት የሆነ ልጅ አይቼ ነበር ቲክቶክ ላይ በቃ መላቀቅ አቃተኝ ምናምን ማለት ትሬድ ሳያደርግ መዋል በቃ ትሬድ ማድረግ ግዴታ እንደሆነ ምናምን በቃ ኢቨን ሴታፕ በመጣለትም በቃ በስሜቱ ነው እየተገፋ ትሬድ እያደረገ ያለው ማለት ነው። አሁን ይሄ ምንድነው መሰለህ
ከመጀመሪያው ጀምሮ በሶሻል ሚዲያ ከመጣህ የምትገነባው ማንነት ማለት ነው። ከዚህ በፊት ልማድ ትገነባለህ አይደለ? ከዛ በኋላ ያ የገነባው ልማድህ ደግሞ ምን ይሆናል? ህይወት ይሆናል ዙሮ ማለት ነው። አሁን በሶሻል ሚዲያ ላይ ስትመጣ ፋስት ካሽ ነው አይደል? ጌት ሪች ኩዊክ ስኪም ላይ ነው ያለው እና ስለዚህ አንተ የምታደርገው የሆነ ትልቅ ገንዘብ ሪስክ ታደርጋለህ። ከመጀመሪያውም ቀን ጀምሮ የምታስበው በአጭር ጊዜ ውስጥ ገንዘብ ለማፍራት ነው አይደል? ሀብት ቢውልድ ለማድረግ ነው። ስለዚህ እንዴት ነው ገንዘብ ማሳድገው ነው ሁሉም ሰው የሚጠይቀው አይደል? አካውንቱ እንዴት ነው ዳብል ማድረገው? እንዴት ነው ፍሊፕ ማድረገው? ያ እንደዛ እያለ ነውና ይሄ ፍሊፕ ለማድረግ አካውንቱን ለማሳደግ ምናምን ሮንግ በሆኑ መንገድ ራስን ፕሮግራምድ ታደርገዋለህ ማለት ነው። እና ልማድ ደግሞ ያው ይከብዳል ከግንድ አይደል የሚባለው። ልማድ በጣም አስቸጋሪ ነው። ስለዚህ ያ የለመድከው ነገር ኢቭን አሁን ሜንቶር ብትደረግ ስትራክቸርድ የሆነ እውነታው ገብቶ ትሬዲንግ የሚሰራበት ትሬዲንግ በትክክል አንተን ለውጥ ሊያመጣልህ የሚችለው ሳይንስ ተረድተው ያንን ነገር እንዳታረግ ደግሞ ይከለክልሃል። ትናንት ወዳ በማህበራዊ ሚዲያ ምክንያት ቢውልድ ያደረግከው ልማድ ማለት ነው። እዚህ ጋር ያይዘን እስቲ ስለ ፕሮፈርም አካውንቶች አንድ ትሬደር ብዙ ጊዜ ፈንድ አካውንት ይገዛል ብሎ ይደረጋል፣ ፈንድ አካውንት ይገዛል ብሎ ይደረጋል። ዋጋዋ ርካሽ ነች፣ እሷን ብር በሪል ትሬድ ከማረግባት ፕሮፎርም ላይ ሲሆን ትልቅ ብር ይሆናል። በቃ ቶሎ ካፒታሌን ቢውልድ አደርጋለሁ ምናምን ብሎ ሰው ወደ ዘይዳል የሆነች ብሎ ይበዛልና አንድ ትሬደር መቼ ነው ወደ ፈንድ አካውንት ፕሮፎርም አካውንቶች መሄድ አለበት ብለህ የምታስበው? ቴንክ ዩ በጣም ጥሩ ጥያቄ ነው ያነሳልኝ። አንድ ትሬደር ወደ ፕሮፊርማ አካውንት መሄድ አለበት ብዬ ማምነው ጥሩ የሆነ የሜንታል ኤጅ፣ ቴክኒካል ኤጅ፣ ሪስክ ማኔጅመንት ኤጅ ኤንድ ትሬድ ማኔጅመንት ኤጅ ሲኖረው ማለት ነው። ማለት ይሄ በሎንግ ተርም በትንሹ ከ3 እስከ 6 ወራት ረጅም ጊዜ ቆይቶ በዚህ ሂደት ውስጥ ከ300 እስከ 400 ያላነሱ ብዙ ትሬዶችን ወስዶ አካውንቱን ከ300 እስከ 500% ማሳደግ አለበት። ይሄ ሳይንስ ነው። በቃ ሪሰርች መስራት ይችላሉ። ይሄን አደረክ ማለት በሎንግ ተርም ይሄ ስሎ ግሮዝ ኑሮ ማለት ነው። ግራጁዋሊ ቀስ በቀስ አካውንትን በዚህ ልክ ማሳደግ ከቻልክ አንተ በትክክል ፕሮፌሽናል ትሬደር ነህ ማለት ነው። ያ ማለት ፕሮፊርም አካውንት ብገዛም ብለውት አይደለም የምታደርገው። ኦልሬዲ የተሰራ ጥሩ የሆነ የሪስክ ማኔጅመንት ኤጅ አለ፣ ጥሩ የሆነ የቴክኒካል አንደርስታንዲንግ አለ፣ ጥሩ የሆነ የትሬዲንግ ስነ ልቦናህም ጥሩ ላይ ነው ማለት ነው። ያ ማለት በትክክል ፕላንህን የመኖር ችግርም አይታይብህም ማለት ነው። በዚህ መንገድ ወደ ፕሮፈርም አካውንት መሄድ ይችላሉ። ሰው የፕሮፈርም አካውንት ከመግዛት እኔ ሞር ፐርሰናል አካውንቱ ላይ ትኩረት ቢያደርግ መጀመሪያ ይሄ ሎንግ ተርም ላይ ትኩረት አድርጎ በረጅም ጊዜ ከ3 እስከ 5 እጥፍ ማሳደግ ከቻለ በሲንግል ትሬድ አይደለም፣ በተወሰኑ ትሬዶች አይደለም፣ በብዙ ትሬዶች ማለት ነው። ያ ማለት ይሄ ሰው ኮንሲስተንት የሆነ ፐርፎርማንስ አለው ማለት ነው። አፕ ኤንድ ዳውንም ቢሆን የለም ማለት አፕ ኤንድ ዳውን ቢሆንም ግን የሆነ እንትኑን አግኝቶታል፣ የሆነ ጥሩ መስመር ላይ ነው ያለው ማለት ነው። ዝም ብለን የገንዘብ የሆነ ስካር ውስጥ ሆነን ወደ ፕሮፊርም አካውንት ባንሄድ በጣም መልካም ነው ብዬ አስባለሁ። ስለዚህ የፕሮፊርም አካውንት እኮ አንተ ርካሽ ነው አልክ እንጂ ርካሽ አይደለም። የቴንክ አካውንት የምገዛበትን አስበው ያ ዶላር ምን ያክል እንደሆነ። እንደውም እኔ ምንድነው አድቫይዝ ማድረገው እንደዛ ከሚያደርጉ ሴንት አካውንት ከፍተው $10 ወደ ሳንቲም ስቀይረው 1000 ሳንቲም ይሆንልሃል አይደል? በዚህ በ1000 ሳንቲሙ ብዙ ሌሰን ትማርበታለህ፣ በጣም ብዙ ሌሰን ማለት ነው። ስለዚህ ሞር ትሬዲንግ ላይ ስኬታማ ለመሆን ገንዘብ አያስፈልግም እኮ። ብዙ ሰው የሚመስለው የካፒታል እጥረት በቃ እሱ እንዳደረገው ካፒታል ቢያገኝ በትሬዲንግ ኢንዱስትሪው ላይ የሆነ ተጽዕኖ እንደሚፈጥር ምናምን ነው የሚያወራው የብዙ ሰው ሀሳብ እሱ ነው። እውነታው ግን ከዚህ የራቀ ነው። ማለት በትሬዲንግ ላይ ስኬታማ ለመሆን ካፒታል አይደለም የሚያስፈልግ። የምር አንተ ትክክለኛ የትሬዲንግ ቁመና ላይ መገኘት የምችል ከሆነና አንድ ፕሮፌሽናል ትሬደር ሊኖረው የሚገባው ኳሊቲ ካለ ነፃ ቻሌንጆች አሉ እኮ መሳተፍ ትችላለህ። የ100,000 የ200,000 የ300,000 አካውንት በነፃ ታገኛለህ እኮ እስኪሉ ካለህ ማለት ነው። ዋናው ስኪል ነው። እዚህ ላይ ለመምጣት ግን ምን ይፈልጋል? ረጅም ዓመት ይፈልጋል። it takes several years። በደንብ ቆም ተብሎ እንደ ትምህርት እኮ ነው መማር ያለብን። አሁን ትምህርት ቤት ላይ የሆነ ፈተና ሲደርስ ምናምን በጣም ተዘጋጅተህ እንደምትገባው ለፈተናው ለማለፍ ይሄንም ትሬዲንግም በደንብ መማር አለብህ። የሆነ ሁሌ ማርኬቱ ላይ መግባት ስለቻልክ
የሆነ ኢንትራንስ ምናምን የለውም ገብተህ ባይ ሴል ምናምን ማለት ስለቻልክ ብቻ መሆን የለበትም በደንብ ኖሌጅ ይፈልጋል ስኪል ይፈልጋል ኤክስፒሪየንስ ይፈልጋል ነገሮች የሚመጡት እኔ ሰላም እንደዛ ምናል ኤክስፒሪየንስ በጣም ወሳኝ ነው ኢቭን የሆነ መጽሐፍም ተሰጥቶ የሆነ ቪዲዮዎችም ማይተ መተ ፕሮፌሽናል አትሆንም ትሬድ ላይ የራስ በቃ ሳይኮሎጂካሊ ምናምን እዛች ጋር ባይ ሴል መተላት ነገር በቃ ከሷ ጋር ራሱ መለማመድ አንድ ኤክስፒሪየንስ ነውና ያ በሞር በደንብ ጫን ብለው ትምህርት መማር ካለባቸው የሆነ ስትራቴጂን የሆነ ስኪልን መማር ካለባቸው በደንብ ነው መማር ያለባቸው ገበውጣ መሆን የለበትም ተከከለ እንደውም እዚህ ላይ እኔ ምን አስባለሁ መሰለ ብዙ ጊዜ ለልጆች ጥያቄውን አንስችላቸው አቃለሁ ከብስክሌት መንዳት ጋር በተያያዘ ማለት ነው ለምሳሌ ብስክሌት እንዴት መንዳት እንደምትችል ፔዳሉን እንዴት እንደምትረግጠው መሪውን እንዴት እንደምትይዘው ማርሹን እንዴት እንደምትቀይረው ፍሬኑን እንዴት እንደምትይዘው በመቶ የሚቆጠሩ ቪዲዮዎችን ብትመለከት ማለት ነው ከዛ ደግሞ ስለ ብስክሌት አነዳድ ቴክኒኩ ንፋሱ እንዴት መቅዘፍ እንዳለብህ አቅጣጫን እንዴት ባላንስ እንዴት መጠበቅ እንዳለብህ ምናምን የሚመክር አይነት ከ10 በላይ መጽሐፍቶችን ቁርጥም አድርገህ ብትበላ እንደው አንብባ አይደለም በደንብ ስክሪፕቱን አንደርስታንድ እስክታደርገው ድረስ ብታነበው ማለት ነው ከዛ በኋላ ብስክሌቱ የሚሰጥ ምን ነው ይመስላል አትሞክረው ሞክሬው እኔ ለመጀመሪያ ጊዜ ብስክሌት ስነዳ በዚህ አጋጣሚ በጣም ተንገብግቤ ነውና ከዘኔ ነው ያሬድ ይባላልና ብስክሌት ተገዛልኝ አለኝና ቀዳሚና ወዳችን እነሱ ቤት ነበር እናሳልፈውና ብስክሌት ሲነዳ ይቻለው በአጠገብ ሲያልፍ አይተሃል በቃ ይዛል ፔዳል ይመታል ቤታቸው ግቢያቸው ደግሞ ቁልቁለት ነው ይችላል ሰላም አላልኳቸውም ወደ ግቢያቸው ገባን ቤተሰብ ሰላም አላልኩም ወጣበትና ገፋኝ ማለት ነው በቃ አላቆም ብልቅጥ በየሆነ ፊልም ላይ መታያላ ብልቅጥ ግሬ እንደዚህ ከዛ የሆነ ግሪን ኤሪያ ነበረ በቃ እንዲ ተጋጭ እኔ ተገልብጬ ነው ወደኩትና ስቲል ስንገናኝ ስለሱ ስናስተውስ በቃ በጣም ነው ምንስቀው እና መቼ እና የብዙ ሰው ችግር ደግሞ ምንድነው በቃ ማለት በቃ ዲሞ ላይ ተለማመድ ምናምን ይባላል ዲሞ ላይ መለማመድ ማለት የኢንዶር ወርክአውት መስሪያ ባይክ ፔዳል ስታሽከረክር ቆይታል አይንቀሳቀስም እኮ ወደዚህ ባላንስ ምናምን ነገር ችግር የለም በቃ የምትፈራበት ነገር የለም ስነልቦና ጫና አይፈጥርብህ ምናምን ሶ ትወጣና ዝም ብለህ ታሽከረክራለህ እግርህን እንደዚህ ወደ ቀኝ ወደ ፊት አዙር ምናምን ትባላ ታዙራለህ ሶ ይሄንን የጂም ብስክሌት ስትነዳ ቆይተህ በቃ ለምደሃል ማለት ነው ወጥተህ ጎዳና ላይ ትሞክረዋለህ ማይሆን ነው ባላንሷ ምናምን ቴንክ ዩ ዲሞ አካውንት ልክ እንደዚህ እንደ ኢንዶር ወርክአውት መስሪያ ባይስክል ብለህ መውሰድ ትችላለህ ዘን ነገ ከነገ ወዳ ሪል አካውንት ከፍተህ ትሬድ ማድረግ ስትጀምር ኢሞሽንህ ትሪገር ስፓይክ ያደርጋል ያንተ ነርቨስ ሲስተምህ ሙሉ በሙሉ ይቀያየራል ሰውነት አሮዝ ያደርጋል ምናምን የምታደርገው ነገር አይታወቅም እንዴ ዲሞ ላይ እኮ ትርፋማ ያልሆነ ትሬደር የለም ጥናቶች እንደሚያሳዩት ኦልሞስት ዲሞ ላይ ሰሞኑን የሆነ ጓደኛዬን አግኝቼ በቃ ሶሻል ሚዲያ ላይ ሰሞኑን እያየኝ ነው እና ባለፈው ዴሞ ከፍቼ ወደ $35,000 ነው ያተረፈው በቃ ችዬዋለሁ ምናምን ነገር አለኝ አበቃለታ እኔ ብዙ ከዚህ በፊትም የነበሩ ቪዲዮዎች ላይ ብያለሁ ዴሞን ቀደም እንዳወራ ነው እንደ ጂም ቤቱ ሳይክል በቃ ሳይኮሎጂካሊ የኔ ብር ማለት ተጀምራለህ ልክ በራስ ብር ትሬድ ማድረግ ተጀምር ኔጌቲቭ ምትነው ስታይ ከውስጥ ጋር ውስጥ በትንትኑ ነው የሚወጣው ጨነቅ ምናምን ይመጣል ክሎዝ አድርጎና ሌላ ሴታፕ ልፈልግ ምናምን አይነት ነገር ውስጥ ይመጣል እዛኛው ላይ ኮል ታረጋለህ ምናምን ኮራ ብለህ ምንም አይሆንም ሉዝ ብታረግም የራስ አይደለም እሱ ሳይኮሎጂ ስላለ እንዳልከው ለኔ ጎን ለጎን ከሆነ ሜቢ ያስኬደኛል የተማሩ አይነት ከሆነ ግን ብዙ ሰው እንደዛ ሳይሆን ከትሬንድ ጋር መሄድ አፕ እየሄደ ነው ባይ በገባ እዚህ ጋር አብሮ ሄዳል ክሎዝ አደርጋለሁ እዚህ ጋር ምናምን እያለ ነው ብዙ ጊዜ ዴሞን እንትን የሚለው ማለት ነው ሶ ከትሬንድ ጋር ቀይ ካንድሎች ካየ ወደ ታች ሊወርድ ነው ግሪን ካንድል ካየ ወደ ላይ ሊወጣ ነው ኔክስት ካንድልም እንደዚህ ይሆናል ብሎ ባይ ምናምን መግባት አለ ይሄ ሰውቃት ጋር ያልሆነ ትሬድ ማለት ነው ስለዚህ ምንድነው ሞር ወደ ሃርነስ ወደ ማድረግ ስንመጣ ዲሞ ያደርጋል ነው የሁሉ ጊዜ መልክቴ ማለት ነው
አላበረታታም ቶታሊ እውነት ለመናገር ማለት ነውና ዲሞ ትሬድ ከሚያደርጉ ሰዎች ምን ቢያደርጉ ይመረጣል? ባክቴስት ታደርጋለህ፣ ዳታህን ትይዛለህ። ያንተ ስትራቴጂ ባይ ብለስ ብትገባ ሂስቶሪካል ፕራይሱን ነው ባክቴስት የምታደርገው። ይሄ ባር ሪፕላይ ሞድ ላይ አድርገህ ነው። ስለዚህ ወደፊት የሚፈጠረውን ነገር አታውቅም። ማርኬቱ ላይ ስትመጣም ልክ እንደዛ ነው። ስለዚህ እዛ ላይ ምን ታደርጋለህ? የስትራቴጂህን ክፍተት በደንብ ታይበታለህ። ዳታ ሪከርድ እያደረክ ማለት ነው። ያንተ ስትራቴጂ ሪስክ ሪዋርድ ሬሾ እስከምን ድረስ ሊሄድ እንደሚችል፣ ኤስኤል ላይ ያለብህን ክፍተት ትዘጋበታለህ፣ ቲፒ ላይ ያለብህን ክፍተት ትዘጋበታለህ። ብዙ ነገሮችን በደንብ አንደርስታንድ ታደርጋለህ። ስለዚህ ባክቴስትን ታደርጋለህ። በስሞል አካውንት በጣም በሳንቲም አካውንት ደግሞ ፎርዋርድ ቴስት ማድረግ እና ልክ ወደ ኢንዱስትሪው ስትመጣ ይሄ የሎንግ ተርም ቢዝነስ እንደሆነ ማለት ነው። በአጭር ጊዜ ውስጥ ያንተ ህይወት ሊቀይር የሚችል አይነት ስፔስ እንዳልሆነ አንደርስታንድ ማድረግ፣ ይሄ ልክ እንደ ሎተሪ የምታየው እንዳልሆነ መረዳት ይኖርብሃል ማለት ነው። እስቲ እንደ ማጠቃለያ አሁን $100 ተነስቶ ወደፊት ሚሊዮነር ለመሆን የሚያስብ ወጣት እንደ ወንድም እንደ ሜንቶር ምን ምክር ትሰጣለህ? ቴንክ ዩ ያው ይሄ ኢኒሻል ካፒታሉ ነው ለዚህ ሰውና በህይወቱን በዚህ በትሬዲንግ ስፔሱ መቀየር የሚፈልግ ከሆነ የምር ለውጥ ማምጣት የሚፈልግ ከሆነ ስትራክቸርድ የሆነ ነገር ላይ መግባት አለበት። ሮድ ማፕ ሊኖረው ይገባል። መቼ ከየት እስከ የት የሚሉ ነገሮችን ጥርት አድርጎ ማለት ነው። አንተ በዚህ ኢንዱስትሪ ላይ ስኬታማ የምትሆነው መቼ እንደሆነ መረዳት አለብህ። ስኪል ዝም ብሎ የሚመጣ ነገር አይደለም። ኤክስፔሪየንስ ዝም ብሎ የሚመጣ ነገር አይደለም። የትኛውም መስሪያ ቤት ላይ አንድ ሰው ኤክስፔሪየንስድ ነው ወይም ደግሞ ስኪል አለው የሚባለው በትንሹ ከ10,000 በላይ ሰዓት ስፔንድ ሲያደርግ ነው። 10,000 ሰዓት ደግሞ ፕራክቲካል ወርክ ላይ ነው እንጂ ቲዮሬቲካል ወርክ ላይ አይደለም። ስለዚህ ይሄ ጊዜ ምን ያክል ዓመት ሊወስድ ይችላል? እውነታውን መቀበል አለበት። ወደ ትሬዲንግ ኢንዱስትሪው ሲመጣ ኢትስ ፕሮፌሽን ነው። በቃ ይሄ ሙያ ነው። ሙያ ደግሞ ዝም ብሎ የሚመጣ ነገር አይደለም። አሁን አብዛኞቻችን ምንድነው ልክ የሆነ ጋውን አሰፍተን መተን ዶክተር ነኝ እያልን ያለ ነው። እንክማቸውም ጭምር እንላለን ማለት ነው። ግን ይሄ ዶክተር የሚሆነው ግን በምን አይነት ሂደት አልፎ ነው? ምን ያክል ዓመታትን ዶርም ቆልፎ ስቃይ እያየ ምናምን ከዛም በኋላ እኮ ፕራክቲካሊ አፓራንት ወጥቶ ስንት በነፃ ስሌቭ ሲያደርግ ምናምን ቆይቶ ነው አይደለ መጨረሻ ላይ አፕሩቭ የሚደረገው። ከዛ በኋላ እኮ ነው ደሞዝ መምጣት የሚጀምረው እንጂ አሁን አንተ ዛሬ ላይ ጋውን ማሰፋት ስለቻልክ ወይም መርካቶ ሄደ ልብስ ተራ መግዛት ስለቻልክ ጋውን ለብሰህ ዶክተር አብሬሎ ነኝ ምናምን ልትላት ልክማቸው እንትን አይባልም። ያ ፕሮፌሽናል። ስለዚህ ሰው የምር ይሄ $100 ያለው ሰውዬ ይሄንን $100 አሳድጌ ሚሊዮኔር ቢሊዮኔር ሆናለሁ ብሎ ማሰብ ሳይሆን ያለበት ይሄንን $100 ምን ያክል ጊዜ እየተማርኩበት መቆየት እችላለሁ። ትኩረቱ ሙሉ ትኩረቱ ከገንዘብ ጋር ሳይሆን ከምን ጋር መሆን አለበት? ከሲስተሙ ጋር። ሙሉ ትኩረቱ ከፕሮሰሱ ጋር መሆን አለበት። አንድ ፕሮፌሽናል ትሬደር በምን አይነት መንገድ ነው የሚያልፈው? ያ ፕሮፌሽናል ትሬደር ትሬዶችን እንዴት ነው ኤክስኪዩት የሚያደርገው? ኢሞሽን እንዴት ማኔጅ የሚያደርገው? ሪስኩ እንዴት ነው ማኔጅ የሚያደርገው? ያ ፕሮፌሽናል ትሬደር የዴይሊ ሩቲኑ ምን ይመስላል? የቀን ውሎ ምን ይመስላል? ስለዚህ ያን ፕሮፌሽናል ትሬደር ማንነት ለማምጣት ፋይት እያደረገ መቆየት ይጠበቅበታል ማለት ነው። ስለዚህ ጀስት ፕሮሰሱን ብቻ ትኩረት ማድረግ፣ ፕላንና ፕላንህን ብቻ ለመኖር ፋይት ማድረግ፣ ጦርነት ገንዘብ ሰራው አልሰራው ምናምን ከሚል ነገር ጋር መሆን የለበትም። አሁን የብዙዎቻችን ትልቁ ድክመት ምንድነው? ገንዘቡን ስለሆነ አስበን የምንመጣው ስሜታችን መግታት ያቅተናል። ነገር ግን ገንዘቡን እንደሌለ በቃ ቆጥረው ሙሉ በሙሉ ገንዘቡ ያንተ እንዳልሆነ እንደሌለ ቶታሊ ከገንዘብ አስተሳሰብ ራስን ድታች ብታረግ ብትነጥለውና ፕሮሰሱ ላይ ብቻ ትኩረት ብታረግ በአጭር ጊዜ ውስጥ ለውጥ ማምጣት ትችላለህ። ፕሮሰሱ ላይ ትኩረት ካደረክ ደግሞ ውጤት ባይ ፕሮዳክት ነው። ያ ማለት ስራውን እስከሰራው ድረስ ውጤቱ ይመጣል። አንተ እዚህ ጋር ጤፍ ወፍጮ ላይ እየጨመርክ ከስር የጤፍ ዱቄት ማግኘት ያው የሚጠበቅ ነገር ነው፣ ኤክስፔክት ነው። ስለዚህ በትክክለኛው መንገድ ስራ መስራት ከቻልክ ድረስ ያ የሰራው ስራ ደግሞ አውትፑት ይኖራል፣ ውጤት ያመጣልሃል። ነገር ግን ገንዘቡን ስታስብ ግን ገንዘቡ ሌላ ኢሞሽናል ስቴት ውስጥ ነው የሚከተህ።
ዛሬ እንትን ዶላር ሰርቼ ማደር አለብኝ ብለ ግዴታ ያን እስካላገኘ ዝም ብለህ ስታገል ትውላለህ። ነገር ግን አይ ኖ ዛሬ ላይ አንድ የፕሮፌሽናል ትሬደር የቀን ውሎ መሆን ያለበት ጧት ይነሳል፣ እንዲህ ያደርጋል፣ እንዲህ አናሊሲስ ይሰራል፣ እንደዚህ ያደርጋል፣ በዚህ መንገድ በቃ ይሄንን ነው አንተ መረዳት ያለበት። አንድ ፕሮፌሽናል ትሬደር በቃ ምን አይነት የላይፍ ሩቲን እንዳለው አንደርስታንድ ማድረግ እና ያ ፕሮፌሽናል ትሬደር መኖር ያለበትን አይነት ህይወት ለመኖር ሁሌ ጥረት ማድረግ አለበት። በአንድ ጊዜው ፐርፌክት አትመጣም። ስለ አይቢ ብዙ ነገር አወራን። ለትሬደሮች ስለ አፊሊየት ስለ አይቢ ክፍተት አለ ብለን የምናስባቸውን ነገሮች እንዲረዱ አድርገናል ብዬ ተስፋ አደርጋለሁ። እና የቀረ ነገር ብለን የምታስበው ያላነሳሁት ሀሳብ ካለ እስቲ አይ ካንተ በኩል እንኳን ምንም የቀረ ነገር የለም። እኔ ማንሳት አለብኝ ብዬ የማስበው ትንሽ እንደማጠቃለያም እንዲሆን ያሰብኩት ምንድነው ከአይቢው ጋር በተገናኘ ማለት ነው። አይቢ የኢትዮጵያውያን አብዛኛው ወደ ትሬዲንግ ኢንዱስትሪው የመጡ ሰዎች ወይም ደግሞ ቢዝነሱን ሞክረውት ስሜታቸውን መግታት አቅቷቸው ደካማ ሆነው ፕሮፌሽናል ትሬደር መሆን የከበዳቸው አይነት ሰዎች ማለት ነው። ይሄ አይቢ ምናምን ሲባል ሲሰሙ አይቢን ልክ እንደ ስርቆት አይቢን ልክ የሆነ እንደ ማታለል እንደ ማጭበርበር እስካም እንደማድረግ ምናምን የሚቆጥሩ በጣም ብዙ ሰዎች አሉ። አይቢ እስካም አይደለም። አይቢ ኢትስ ቢዝነስ ነው። ቢዝነስ የሚሆነው ደግሞ ምን እንደሆነ መጀመሪያ ላይ ለማብራራት ሞክሬያለሁ። ቅድም እንደሰማኝ አይቢ ቢዝነስ የሆነበት ትልቁ ሪዝን ኢቭን ያው ማለት የአንደርስታንዲንግ ችግር እንዳለ የምታውቀው እኮ በብዙ ሺህ የሚቆጠሩ ፎሎወሮች ያሉት ሰው ላይቭ ላይ ገብቶ ብሮከሩ ላይ $1000 ዲፖዚት ስታደርግ 40% ኮሚሽን ለአይቪ ቢዝነሱ ስለሚከፍል 600ን ብሮከሩ ይወስዳል፣ 400ን ደግሞ ለአይቪ ቢዝነስ ቢውልደሩ ወይም ደግሞ አይቪ ለሚያስቀይረው አፍሌት አድርጎ ለሚሰራው ሰው ኮሚሽን ይከፍላል እያሉ እኮ የሚያወሩ ሰዎች አሉ። which is ምን ያክል የደካማ ሐሳብ እንደሆነ በደንብ መረዳት ይችላል። ከዚህ ጋር ተያይዞ እኛ እንደ ኢትዮጵያውያን አብዛኛው የኢትዮጵያውያን ትሬደሮች ላይ ምን አነባለሁ? ምቀኝነት አነባለሁ። በጣም ምቀኝነት በቃ ማለት አለ አይደለ? ብዙ ሰው እሱ ያከከ ስለኖረ ሌላውም ሰው ያከከ መኖር እንዳለበት ነው የሚረዳው። ይሄ ምንም የሚከፋው ሰው ካለ ይክፋው። ስለዚህ ምቀኝነት አለ። ምቀኝነቱ ምንድነው? ልክ እዚህ ጋር ቫልዩ አድ የሚያደርግ ትሬደሮችን ካሉበት ሌቭል ሊያሻሽል የሚችል አይነት ሐሳብ ብሸጠው በጣም ትልቅ ገንዘብ ማውጣት የሚችል አይነት ሐሳብ እየሰጠ አይቢ ባንተ በኩል እንዲቀይሩ ወይ ምናምን እድሉን ስታመቻች ይሄ ስካም አይቪ ላይ ያስቀየር አይቢ እንደዚህ ምናምን አይቢ ነው የሚሰራው ምናምን እንደ የተዛባ አመለካከት ያላቸው ሰዎች አሉ። ውስጣቸው በደንብ ያውቃል እንደዚህ አይነት ሐሳብ የሚሰጡ ሰዎች ማለት ነው። አይቢ ምናምን ኮርስ ልሽጥ እንትን ልትል ምናምን። እንደውም ቅርብ ጊዜ በጣም የደነገጥኩበትን አንድ ፓርት ልንገርህ። ይሄ ከሜንቶርሺፕ ጋር የተያያዘ ወይም ደግሞ ከኮርስ ሽያጭ ጋር የተያያዘ ሐሳቦች ስጠይ ብዬ አንድ 500 ሐሳቦችን እንዲያነሳልኝ አደረኩ ቻትጂፒቲ ላይ ማለት ነው። እና የቃጠሎ አሻሻጥ ኮርስ አለ ቃጠሎ መንገድ ዳር ማለት ነው ቺፕስ ቡና አፈላል ኮርስ ወደ 500ዎችን ብዘረዝራቸው በጣም ስክትት ያደርጋል። እኛ ኮርስ እየሸጥን አይደለም። ኮርስ አይሸጥም። ኮርስ ይገዛል፣ ቫልዩ አለው፣ ይሸጣል። በቃ ቢዝነስ ነው። መስራት የሚችለው ሰው ያን ኮርስ የሚገዛው ሰውዬ ኮርሱ በትክክል ለኔ ቫልዩ ያደርገኛል ወይ ወርዝ ያደርጋል ወይ ያወጣሁበትን ገንዘብ በትክክል ሪተርን ኦን ኢንቨስትመንት ላይ የምፈልገውን ነገር ማግኘት እችላለሁ ወይ የሚለውን መረዳት ነው የሚጠበቅበት። አይቢው ጋር ስትመጣ የኮርስ ሽያጭ ጉዳይም አይደለም፣ ከትሬደሩ ተቆርጦ የሚከፈልም ነገር አይደለም። የሚከፍለው ማን ነው? ብሮከሩ ከሚያገኘው ስፕሪዱ ነው ሼር የሚያደርገው። ስለዚህ ምቀኛ ካልሆነ አንተ ቀጥታ በብሮከሩ ሳይን አፕ አድርገህ ትሬድ እያደረግህ ስፕሪድ ለብሮከሩ ትሰጠዋለህ። ለብሮከሩ ከሚያገኘው ብሮከሩ ለዚህ ኢትዮጵያዊ ለሆነ ወንድም ወይ እህት ደግሞ እንዲካፈል ብታረግ በቀናነት ብታስበው ምን ችግር አለ? ስለዚህ አንተ ምቀኝነት ምንድነው? አይ ይሄ ከሌ ከሚያገኝማ አብሬሎ እንደዚህ በዚህ መንገድ የአይቢ ኮሚሽን ከሚያገኝማ እዛው ብሮከሩ ጋር እኔ ስላጋጠመኝ ያ አሁን ከፓርትነር ሆኜ ከምሰራው ብሮከር ጋር ሰሞኑን ጊቫው ያለኝና ታብ ሳምሰንግ ታብ ለመስጠት እና በእኔ አካውንት ሬጂስተር እንዲያደርጉ ምናምን እና እነዚህን ቪዲዮዎች ሶሻል ሚዲያ እኔ አሁን በጣም ብዙ አመት ሆነኛል ሶሻል ሚዲያ ላይ
በጣም ዘሞስ ኔጌቲቭ ኮሜንቶች ያየሁት ይሄኛው ቪዲዮ ላይ ነው ማለት እኔ ኮሜንት መቋቋም እችላለሁ ኤክስፒሪየንስ አለኝ የሶሻል ሚዲያ ግን ይሄ ከበደኝ ማለት ምንድነው ይሄን ያህል አልኩኝ ማለት ሬጂስተር በዛ ብሮከር ተጠቅማችሁ ማታው ከሆነ ብሮከሩን ሪጆይን አድርጉ ያን ነው ያልኩት አይቢ ሪፈራል እንተን ልትበሉን ምናምን ያላየሁት ኮሜንት የለምና ግራ ገባኝ አሁን እንደዚህ ሎጂካልና እንደተጠየቀና ምኑ ነው የሚበላው ሰውየው እኮ በቃ አሁን ቅድም ስናወራ የነበረው ሐሳብ አለ አይደለ ዲፖዚት ያደረጉትን ብር ብሮከሩ ጋር ተከፈል አድርገው ነው የሚያስቡት በቃ ስትከስር እነሱ አንተ መታተርፍ የሚመስላቸው ዛሬ ሜን ቪዲዮ ላዘጋጅ የፈለኩት ይሄ ነገር መጥራት አለበት ማለት እንደዚህ አይነት አመለካከት ነው እንዲሰው ጋር ያለው ብዬ ስላሰብኩ ነው ትሬዲንግ እንትን ውስጥ ያየው ሊሆን ይችላል ገብቶ ከስሮ ይወጣ ሊሆን ይችላል ብሮከርና አፊሊቱን ይበሉኝ ብሎ የሚያስብ ሰው እና ደግሞ የሰሚ አረ ባነሱ ሊንክ ገብተማ ምናምን ተብሎ አታርፍም በቃ ተበላህ አለቀባለ ነው ግን እዚህ ጋር እውነታውን ስታየው ብሮከሩ ከሚያገኘው ላይ አንተ ያን ብሮከር ስላስተዋወቅ ወይ የዛ ብሮከር ፓርትነር ስለሆንክ አንተን አስተዋውቂ እዛ ብሮከር እንድትጠቀም ብሮከሩ ሙሉን ያንተኮ የሚወስዳትን ስፕሪድ ሙሉ ለሙሉ ከሚወስደው እኔ ያቺን ፐርሰንት ብትጠቀም ምንም ችግር የለውም ነው ያለ ብሮከር እኮ ትሬድ ማድረግ አይችልም ማለት ሰውየው ያለ ብሮከር ትሬድ ማድረግ አይችልም ማርኬቱ ላይ ፓርቲሲፔት ማድረግ አይችልም የግድ ብሮከር ያስፈልጋል በብሮከሩ ማለፍ አለበት አንተ ከትሬደሩ ኪሳራ ከትሬደሩ ጌን ጋር ምንም የሚያገናኝ ነገር የለም እኮ አንተ ትሬደሩ ከሰረ ትሬደሩ አተረፈ ምንም የምታውቀው ነገር የለም እኮ የሚያገናኝህም ነገር የለም እንደገና ደግሞ ለትሬደሩ ስፕሪድ የሚታሰብበት ስፕሪድ የሚቆረጥበት ስላተረፈም ስለከሰረም ባይቪ በኩል ስለመጣም ቀጥታ ብሮከሩ ላይ ሳይን አፕ ስላደረገም አይደለም ይሄን እኮ ተነጋገርን ይሄንን አንደርስታንድ ማድረግ አለበት ስለዚህ አሁን አብዛኞቻችን ቅድም እንዳልኩ ያው ምቀኝነቱ ስላለ ያው ማለት ምንድነው በቃ ተያይዘህ እዚሁ መቅረት ነው የሆነ አቨሬጅ ላይፍ እንድኖር ነው የሚፈልገው ኢቭን እንደው ሌላውን ተውና በዙሪያ ያሉ ያንተ የቅርብ ቤተሰቦች ወንድሞች በጣም የቅርብ ቤስት የምትላቸው ጓደኞች አይደል ጥላት የሚሆነው አይደል አንተ ከፍ ስትል እኮ ታሳብቅባቸዋለህ የነሱን ዝቅታ የነሱን ስንፍና እኮ ታሳብቅባቸዋለህ አፋውቶ ይናገራል እኮ ያንተ ጥንካሬ ያንተ ብርታት ያንተ መውጣት መውረድ ያመጣው ለውጥ ስለሚናገር እነሱ እንደካማነት አጉልቶ ያሳይባቸዋል ስለዚህ ብዙ ሰው ምቀኛ የሚሆነው የሆኑ ሰው ከፍ ብሎ ሲታዩ በጣም ይቃጠላል እና ይሄ ምንም ኢቭን እዚህ ቪዲዮ ላይ የሚመጡ ኮሜንቶች ምናምን ይኖራሉ ኦብቪየስ እኔ አሁን ነፃ ሆኜ ነው የምናገረው እኔ ያመንኩበትን ይጠቅማል የሚለውን ነገር እየሰጠው ነው ያመንኩበትን ማለት ነው በሳምንት እንደ ኮሚኒቲ አሁን ለምሳሌ እንደው ከተፈቀደልኝ ብናገር እኔ አሁን እንደ ትሬድ ኢንሳይት ምንድነው የምናደርገው 5ቱንም ቀን ሞርኒንግ አናሊሲስ እንሰራለን ከሰኞ እስከ ዓርብ ኤዥያ እና ለንደን ማርኬት ካለ መግባት የሌለባቸው ምናምን ኤቭሪቲንግ በደንብ እንነጋገራለን ፕላናቸውን እንዴት መከተል እንዳለባቸው ሪስካቸውን እንዴት ማኔጅ ማድረግ እንዳለባቸው ቱ ቢ ኦነስት ከትሬድ ኢንሳይት ኮሚኒቲ አካውንቱን ብሎውት ያደረገ ለማግኘት በጣም ነው የምትቸገረው በጣም ስትሪክት የሆነ ሩል ስላለን ማለት ነው ስለዚህ ሎንግ ተርም ላይ ትኩረት ስለምናደርግ ማለት ነው ከዛ ከሰኞ እስከ ዓርብ ደግሞ 5ቱንም ቀን ላይቭ ትሬድ እናደርጋለን ላይቭ ገብተን ፐብሊክሊ ማለት ነው በዩቲዩብ እና በቲክቶክ ምን ያደረግን ማለት ማርኬቱን እንደዚህ ያዙት በጣም ጄኒዩን ማለት ንጽህና የተሞላባቸው አይነት ሐሳቦችን በማስተላለፍ ማለት ነው ምን አይነት ጥንቃቄ ማድረግ እንዳለባቸው ማደግ ከፈለጉ ምን ላይ ትኩረት ማድረግ እንዳለባቸው ይሄ ሶሻል ሚዲያው በጣም ቶክሲክ እንደሆነ እንደሚያጠፋቸው ጥንቃቄ ማድረግ እንዳለባቸው የሚከተሏቸውን ሰዎች በደንብ መለየት እንዳለባቸው ምናምን እየተማማርን ያለነው በዚህ መንገድ ለማደግ ቀና ልብ ያስፈልጋል በጣም አሪፍ ሐሳብ ነው ያነሳ ነው ብዙ ይቀበላል ተስፋ አረጋለሁ ይሄን ሐሳቦች ግልጽ ናቸው ያወራናቸው ነገሮች ተጨማሪ ቀደም እንደጠየቁ ለጀማሪ ትሬደሮች እንዴት ወደ ሚሊዮነርነት ለመምጣት ምን ማድረግ እንዳለባቸው ቀደም አውርተናል አሁን ደግሞ እስቲ ሪኮመንድ የምታደርገው መጽሐፍ ካለ ለትሬደሮች የሳይኮሎጂካሊ የሚያዘጋጃቸው ምናምን ሪኮመንድ የምታደርገው መጽሐፍ ካለ በዚህ አጋጣሚ እሺ መጽሐፍ ሳይሆን አንድ
በጣም በህይወታቸው ትልቅ ለውጥ ያመጣላቸዋል ብዬ የማስበውን አንድ ኮንሰፕት ጣል ላድርግና ጀስት ሪሰርች ስሩ። እንደገና ደግሞ እኛ ላይቭ ምናምን በምንገባበት ጊዜ ቴስት ማድረግ ይቻላል። የዲስክ አሰስመንት ቴስት የሚባል አለ። የፐርሰናል ቢሄቨራል ሳይንስ ማለት ነው። ያንተ ፐርሰናል ቢሄቨር ሳይንቲፊክሊ ምን አይነት ባህሪ ነው ያለ፣ ምን አይነት ትሬዲንግ ስታይል ነው ላንተ የሚስማማ፣ የትኛውን ታይም ፍሬም ነው መጠቀም ያለብህ፣ የትኛውን ፔር ነው መጠቀም ያለብህ፣ አጠቃላይ መጀመሪያ አንተ መጠናት አለብህ። ስለዚህ ሰልፍ አዌርነስ ላይ ይስሩ። ይህን ሰልፍ አዌርነስ ቴስቱን ቻትጂፒቲ ላይ መፈተን ይችላሉ፣ ጀሚናይ ላይ መፈተን ይችላሉ። ስለዚህ ዲስክ አሰስመንት ቴስት ብለው በትንሹ አንድ 50 ጥያቄዎችን ቢሰሩ በ50 ጥያቄዎች ውስጥ ምን ያደርጋቸዋል? እነሱን አይደንቲፋይ ያደርጋቸዋል። ሰልፍ አዌርነሳቸውን እንዲያውቁ ያደርጋቸዋል። አንተ እንደዚህ አይነት ትሬደር ነህ፣ እንደዚህ አይነት ችግር አለብህ፣ እንደዚህ ያሉብህን ችግሮች ደግሞ በዚህ መልኩ መቅረፍ ትችላለህ የሚል ሰጀሽንም እዛ ላይ ያመጣለታል ማለት ነው። ሳይንስ ነው። ኮርሱን ለመውሰድ በትንሹ ሰርቲፋይድ ለመሆን ወደ $4000 ምናምን ያስከፍላል። ኤክስፔንሲቭ ነው። ነገር ግን በነፃ ሊገኝ የሚችልበትም ሁኔታ አለ። ሶ ጀስት ሪሰርች ይደረግ። ያንተን ቻናል ፎሎ ያድርጉ። በእኛ ቻናልም ያው ብቅ ይበሉ ምናምን የሆነ ሊክ የሚያደርጉ መረጃዎች አይጠፉም ማለት ነው። በጣም አሪፍ። ውድ የኩሉ ቻናል ቤተሰቦቼ የዛሬው ቪዲዮአችን ይህን ይመስል ነበር። በጣም ጥሩ ኢንፎርሜሽን አግኝታችሁበታል ብዬ ተስፋ አደርጋለሁ። ያው ሞላንም ትሬዲንግ ኢንሳይት ዩቲዩብ ቻናል አለው። ሰብስክራይብ አድርጋችሁ ጥሩ ትምህርቶችን ትማሩበታላችሁ። ቴሌግራም ቻናልም አለው። በጣም አመሰግናለሁ አክብረኸኝ እዚህ ድረስ ስለመጣ እና አሪፍ ኢንፎርሜሽን ስለሰጣኝ። ኔክስት ደግሞ በአሪፍ ስለ ትሬዲንግ ጆርኒ ምናምን አሪፍ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። እዚህ ጋር ከረንትሊ መወራት አለበት ብዬ ስላሰብኩት ሀሳብ ብቻ እንድናወራ ነው የጠራው። በሚቀጥለው ደግሞ እናንተም አሪፍ ጥያቄዎችን አስቀምጡልኝና በሰፋ ባለ ፖድካስት ደግሞ እንገናኛለን። ከልብ አመሰግናለሁ። I'm humble. Thank you.